ስለዚህ አሎ እስቲ አቶ ወርቄ አንተ ልምድህን ታካፍለናለህ ሁልጊዜም እንደምናደርገው ቃል ትንሽ አቶ ፋሲል ትንሽ አንተ ልምድህን ታካፍለናለህ እንደተለመደው የአዛን ሁኔታ እንዴት ታየዋለህ እንደገና ጦርነቱ ታድሷል መስዋዕትነትም እየተከፈለው ነው ሐማስ አዛዦቹ በሙሉ አልቀዋል ግን እምቢኝ እያለ ነው አመሰግናለሁ አቶ ፋሲል በመጀመሪያ ለሞቱት ወታደሮቻችን ነፍስ ይማር ለቆሰሉት ምህረት ይስጥልን ለቤተሰቦችም መጽናናትን እመኛለሁ እንግዲህ ከኦክቶበር 7 2023 ጀምሮ አገራችን እስራኤል በከባድ ሁኔታ እንዳለች እናውቃለን ጦርነቱም ነገ ከነገ ሲባል እየቀጠለ ባልሳሳት አመት ከ8 ወር በላይ አካባቢ ሆኖታል መስዋዕትነቱም ቀጥሏል በርግጥ ሐማስ መሪዎቹ ሙተውበታል መሰረታዊ ድርጅቶቹ ተንኮታክተውበታል ይሁንና አሁንም አለው ማለት ብቻ ሳይሆን መስዋዕትነት እያስከፈለን ነው በኢኮኖሚም ሀገራችንን ወደ ኋላ እንድትቀር ያደረገ ያለ አሸባሪ ድርጅት ነው እኔ አንዳንድ ጊዜ የሚያሳዝነኝ ይህ የሰለጠነ ጦር ለሀገራችን ቀርቶ ለሌላ የሚበቃ ጦር በቴክኖሎጂ እየተረዳ የሚዋጋ ጦር አንዳንድ ጊዜ አጉል መስዋዕትነት ሲከፈሉ ግን ትንሽ ለህዝባችን ሞራል ለሰራዊት ለሚዋጋው ሞራልም ትንሽ ይከብዳል ይሄን ለማለት የፈለኩት አንድ ቦታ ሲጠረጠር መጀመሪያ ለሰራዊቱ ሁለት የጀርባ አጥንቶች አሉ የመረጃ ኃይሉና መሐንዲስ በሁለት ይከፈላል ተዋጊ መሐንዲሱ ማለት ነው ሲጠረጠር ያ ቦታ እንኳን እንደዚህ ጭፍቅፍቅ ባለ ቦታ ርቀት ባለው ቦታ እንኳን ሲጠረጠር መሐንዲሱ ሄዶ መሐንዲሶች ፈትሸው መሐንዲሶች አረጋግጠው ያን ከዛ በኋላ ነው ወይም ማፈንዳት ካለባቸው ያፈነዳሉ ያለዛም ደግሞ ከሌለ ሰራዊት መግባት ያለበት በዛ መልኩ ነበር ግን አሁን እንደምንሰማው ሁሉ ጊዜ ስህተት ነው ሁሉ ጊዜ ስህተት አዎ እዚህ በአሸባሪ ነው የጎሬላ ውጊያ ነው የሚያካሄደው ፊት ለፊት የሚዋጋ ጦር አይደለም ፊት ለፊት መዋጋቱን ቆሟል ለሚባለው አዎ ይሄ አሁንም ቀርቶ ፊት ለፊት እየተዋጋ አልነበረም ታሻ ይገባል ይደቆሳል የተረፈው ወጦ ተኩሶ ይሮጣል ይሄ ያለን እንኳን ባሁኑ ሰዓት ግን የሚያሳዝነው እኔ መከላከያ ባሁኑ ሰዓት የሚጠረጠሩ ቦታዎችን ወይ በመሐንዲስ ማስፈተሽ አለበት መጀመሪያ አሊያም በአየር ኃይሉ ማስመታት አለበት መጀመሪያ ለምን ነው ልጆቻችን ባጉል መስዋዕትነት እንከፍል ያው አቶ ወርቄ ለምሳሌ ማስፈተሹ ሁኔታ ለምሳሌ አሁን ከሞቱት አራቱ መካከል እንደሚመስለኝ ከሆነ ሁለቱ መሐንዲሶች ናቸው ነገር ግን በአየር ኃይል የማይመታበት ምክንያት የዓለም ፍርድ ቤትን ክስም በመፍራት ነው ይባላል ልክ እኮ ተጠንቅቀን ሰርተንም ከመወገዝ አልዳንም ወይ ከመወገዝ አልዳንም ወይ ልጆቻችን አላዳንም መሐንዲስ መጀመሪያ እኮ ሲፈትሽ መኖሩን ካረጋገጠ ማፈንዳት አለበት መጀመሪያ ይሄ በርግጥ ያሸባሪ በየትኛው ሰዓት በእኛው ቦታ እንደሚጠምድ አይታወቅም ግን ቦታው ሲጠረጠር ቦታው ወይም አሉበት ተብሎ ሲገመት ያን ቦታ በመሐንዲሱ መጀመሪያ ቢፈተሽ የተሻለ ውጤት ሊያመጣ ይችላል አዎ አየር ኃይሉ በርግጥ ሰራዊታችን እጁን ተይዞ ነው ያለው በእነዚህ በተጠለፉ ሰዎች እንደ ልቡ ሊንቀሳቀስ አለመቻሉ ይሄ ሁሉም ሰው ያውቃል ግን አንዳንድ ያጉል መስዋዕትነት ከሚከፈሉ ይልቅ በተወሰነ ኃይል ያን ቦታ ተፈትሾ ቢገባ ጥሩ ነው ሌላው ሰራዊታችን በአሁኑ ሰዓት ውጤቱ ያማረን ያለ ምንም መስዋዕትነት ቢሆን ለወታደር መስዋዕትነት ካልከፈለ ድል ሊገኝ አይችልም በርግጥ ያማማቱ ሁኔታ ትንሽ ተፈትሾ ቢገቡና ቢባል ነው ፊት ለፊት ቢዋጋ መሞትም አይቀርም መግደልም አይቀርም ይሄ ብዙም ሊያከራክረን አይችልም እና ሰራዊታችን በአሁኑ ሰዓት እየሰራ ያለው ስራ በየትኛውም ግንባር የሚመጣን ጠላት እያሳፈረ እያሽመደመደ ጥሩ ውጤት ነው እያመጣ ነው ያለው ምክንያቱም አንዳንዴ ስንሰማ ጦርነቱ ተራዝሟል አዎ ጦርነት አሰልቺ ነው
ተራዝሟል። ግን ይሄ እኮ አሸባሪ ነው። አንደኛ የጎሬላ ውጊያ ነው። ሁለተኛ ከህዝብ መሀል ተሸጉጦ የህዝብ ልብስ ለብሶ ሲነቃበት ወደ ሲቪል እንዲያሲል ወደ ጉድጓድ እየገባ ነው እና ጦርነቱ መራዘሙ በእርግጥ አሰልችም ቢሆን ያለው ውጤት ግን ጥሩ ነው። ያለው ውጤት አመርቂ ነው። መንግስት ያቀዳቸው ግቦች ተሳክተዋል አልተሳኩም። ይሄም እንዳይሳካ የሆነበት ምክንያት ያው የተጠለፉት ወንድሞቻችን እህቶቻችን እነሱን ላለመጉዳት ሲባል እነሱን ለማስመለስ ሲባል እስራኤል እጇን ተጠምዛ ተይዛለች። ይሄ ለሁሉም ግልጽ ነው። እስቲ ወደ ሂዝቦላ ከማለፊያ በፊት እስቲ በአጭር የምትመልስልኝ የሚፈልገው አቶ ወርቄ የሐማስ እንደ ድሮ ምግቡን በቀጥታ መቀበል አይችልም። ቀጥታ ከባድ የጭነት መኪናዎች ከነተሳቢያቸው እሱ ድረስ አይገቡለትም። ይህ ሁኔታም እያብሰለሰለው ነው እያብከነከነው ነው ይባላል። እስራኤል እኮ አሁን ነው ስራ የሰራችው። ከጀመረችው ጦርነት ይልቅ አሁን ያመጣችው ስትራቴጂ ምግብ እንዳይደርሰው እሱ እንዳያከፋፍል ማድረጉ ትልቅ የሞራል ውድቀት የሞራል ኪሳራ የደረሰበት ሐማስ ይሄ ነው። መሪዎች ተንኮታኩተዋል። መሰረታዊ ድርጅት ተንኮታኩተዋል። መሪ የለውም። አሁን የሚዋጋው እንዲያውም መረጃ የማይደርሰው አለቆች ያሉበትን የማውቅ ይመስለኛል። አሁን በተባራሪ ነው አንተ የምትለው ነው የሚሉት የተለያዩ መከላከያ ባለስልጣኖች ልክ አንተ እንደምትለው ነው የሚሉት። ይሄ ነው ለማንም ግልጽ እኮ ነው። ይሄ ለማንም ግልጽ ነው አቶ ፋሲል። ምክንያቱም አሁን ያለው በየጎሬላ ያለው መረጃ አይደርሰው። መረጃ ስለማይደርሰው አለቆቹ እንዳሉ ነው የሚያውቅ። አንዳንድ ያው በዛ የሰለጠኑ ሰዎች ጥጋቸው ይኖራል። ያንም እንዳይሰሙ በማድረግ የተሽለከለኩ በእርግጥ ጉዳት እያደረሱ ነው። ይሄ ደግሞ እኔ እርግጠኛ ነኝ በአጭር ጊዜ ውስጥ አሁን ሐማስ እንደሚንበረከክ ጥርጥር የለኝም። እስቲ ወደ ላንተ ቀርቦ ወደሆነ ወደ ሰሜኑ ክፍል ውሰድህና የሂዝቦላንስ ተጨባጭ ሁኔታ እንዴት ታየዋለህ? እየተደበደበ መልስ አይሰጥም። እንግዲህ አንዳንድ ጊዜ ምን አለ መሰለህ አቶ ፋሲል ሂዝቦላ በአሁኑ ሰዓት መልስ ይሰጣል ብሎ መጠበቅ ትንሽ ይከብዳል። ምክንያቱም ሁልጊዜ እሱ ያለመና ያሰበው መጀመሪያ ስለከሸፈበት መሪዎቹም ስላለቁ የያዘ ጦር መሳሪያም ያው የአየር ላይ ንፋስ ሆኖ ስለቀረ አሁን ተተኳሽ አይኖረውም ማለት አይደለም። ሊኖረው ይችላል። ለክፉ ቀን ብሎ ያኖረው ሊኖር ይችላል። ያንንም እየተከታተለች እስራኤል በጀግናው አየር ኃይላችን እየቀጠቀጠችው ነው። ግን አንዳንዴ የሊባኖን መንግስት እስራኤልን ከመኮነን ይልቅ ሂዝቦላን ተጋፍጦ ትጥቅ ቢያስፈታ የተሻለ አማራጭ ይሆናል። ምክንያቱም እስራኤል ሰላም ካልሆነች እስራኤል የደህንነቷ ካልተጠበቀ የሊባኖን ደህንነትም ሊጠበቅም አይችልም፣ ሰላም ሊሆንም አይችልም። ምክንያቱም የሚተነኩሰው አካል ከዛ እስካለ ድረስ ያንን ሀይ እስካላለች ድረስ የሊባኖን ሰላም ይፈጠራል ማለት መሽቶ አይነጋም ማለት ነው አቶ ፋሲል። ስለዚህ እስራኤል አሁን እየደጋገመች ቤይሩት ድረስ አድርጋ ማታውቀውን በፊት እያደረገች ነው። ይሄን ነገርስ እንዴት ታየዋለህ? ይኸውልህ በእንዝላልነታችን ወይም በመናቃችን እኮ ብዙ ችግር ብዙ ስቃይ አይተናል። ልጆቻችን እየተሰዉ ያሉ በመናቅ ወይም ደግሞ ምንም አይመጣም በማለት ነው። ስለዚህ አሁን እየወሰደች ያለችው እርምጃ ወቅታዊና ትክክል ወቅቱን የጠበቀ ነው። ምክንያቱም አሁን ከስር እየተከታተለች ካልመጣች ነገ ወዲያ የሚመጣው ምላሽ ስለማይታወቅ አሁን አየር ኃይላችን በመረጃ የተደገፈ ጥሩ ድብደባ ማድረግ ወቅቱን የጠበቀ ነው ብዬ አስባለሁ አቶ ፋሲል። እስቲ ወደ ኢራን ልውሰድህና አሁን እስራኤል በበኩሏ ዝግጅት እያደረኩ ነው ትላለች። የአሜሪካው ፕሬዚደንት ደግሞ እየተደራደርኩ ነው፣ ሰላም ነው የምፈልገው፣ ግን ሰላም ካልተገኘ እርምጃ ልወስድ እችላለሁ ትላለች። ኢራን በበኩሏ እየፎከረች ነው፣ እንደፈለጋችሁ አድርጉ እኔም አጸፋውን እመልሳለሁ እያለች ነው። አዎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ እሳቸውን ማመን ትንሽ ያስቸግራል። ምክንያቱም አነሳሳቸውን አይተን አሁን ያሉበትን ደረጃ ስናይ እኔ አንዳንድ ጊዜ እንዲያውም ታላቋን አሜሪካ በአሸባሪ እያስናቋት ይመስለኛል በእኔ ግምት። እስከዚህ ድረስ አዎ ከአሸባሪ ጋር ከተደራደርክ አገር የሌለው አሸባሪ ጋር ከተደራደርክ
ትልቋን ሀገር ማሳነስ ነው። ይሄ ምንም ያጠራጠር ነገር የለውም። ድርድሩ በሰላም ቢያልቅ ኑሮ ጥሩ ነው፣ ሁላችንም እንመኘዋለን። ግን የአሁኑ ድርድር ለእስራኤል ትልቅ ስጋት ነው። ምንም ለሰላም የሚብላላ ኒኩሌር አያስፈልጋትም። ኢራን የሚያስፈልጋት ኢራን ባዶ እጇን መሆን ነው። ስለዚህ ለእስራኤል ብቻ አይደለም የምታሰጋው፣ ለመላው አውሮፓ ሀገር ነው። ስለዚህ አሜሪካን አምኖ ብቻ መቀመጥ ይሄ ትንሽ ያዳግታል። እስራኤል የራሷን ዝግጅት ማድረግ፣ የራሷን ስትራቴጂ መንደፍ። በእርግጥ አሜሪካ ታስፈልገናለች። አዎ፣ አሜሪካን አልባ የሚሆን ነገር የለም። አዎ፣ ግን ሁልጊዜ በአሜሪካ ተጠምዘን ደግሞ የራሳችን ህልውና አሳልፈን መስጠት የለብንም። ይሄ የራሴ አስተያየት ነው። ምክንያቱም ጥሩ አስተያየት ነው። ትራምፕ የሚናገሩት መነሻቸው የአዛ አሸባሪዎች ገሃነም እንደሚገቡ፣ የአዛ ነዋሪዎች ደግሞ ለቀው ወደ ሌላ ሀገር እንደሚሰደዱ፣ አዛ ደግሞ ተመልሳ ለልማት እንድትዘጋጅ ያሉት ቃላቸው አሁን ውሃ በልቶታል። ይህን እያየች እስራኤል ምተኛ ከሆነ በራሷ ላይ እሳት ማንደድ ነው። ስለዚህ የእሳቸውን ሀሳብም እየተከተሉ የራሳችንን ዝግጅት ማድረግ ይሄ የተሻለ ነው ብዬ አስባለሁ። አቶ ፋስ፣ ሌላ ሁኔታ ደግሞ የሶሪያ ሁኔታ ነው። እስራኤል ደቡብ ሶሪያን በቁጥጥሯ ስር አውላ አልለቅም አልወጣም እያለች ነው። እንዴት ተዋደሩ? አዎ፣ እስራኤል አልለቅም፣ ይሄን ምድር አልለቅልም ያለችው ለሶሪያ የሶሪያን ምድር ፈልጎ አይደለም። ምክንያቱም የራሷ ምድር በቂዋ ነው። በቃ በዚህ ይሄን ይዛ ማስከበር መብቷ ነው፣ የራሷ ኃላፊነትም ነው። ግን ለዚህ ነው ሁሉም ነገር ምን ይመጣል በሚል ነው ሐማስ ገብቶ ኦክቶበር 7 ያደረሰበንን ችግር ለዓለም ግልጽ ነው። አሁን ደግሞ ይሄ የሶሪያ መንግስትን በለው እንጂ ከአሸባሪነት ወደ ኋላ የማይል አመቺ ቦታ ቢያገኝ እስራኤልን ከማጥቃት ወደ ኋላ የማይል ስለሆነ በጣምም ሳይጨቆኑ መሬቱንም ያለበትን ቦታም ሙሉ በሙሉ የኔ ብቻ ነው ሳይሆን እያረጋገጠች ሰላሙ እስኪረጋገጥ ድረስ ባለች ቦታ መቆየት። አሁን ወደ ደቡብ ሶሪያ የሶሪያ ወታደሮች እየተጠጉ ነው። ስለዚህ ይሄንም በጥንቃቄ መመልከትና በጥንቃቄ ማየት ይሄ ተገቢ ነው ብዬ አስባለሁ። ምክንያቱም ሂዝቦላ ለሶሪያም አይጠቅምም፣ ለእኛም አይጠቅም። የሶሪያ መንግስት ጀግና ከሆነ ከእስራኤል ጋር ተረዳድቶ ይህን አሸባሪ በዛ አካባቢ ማንኮታኮት ማጥፋት አለበት። እዚህ ላይ የሶሪያ ሰላምም ይከበራል፣ የእስራኤልም ሰላም ይከበራል። አሊያ ግን እያለሳለስኩ እጠጋለሁ ቢል ከአሁን በኋላ እስራኤል ሞኝነት የሚያጠቃትም አይደለችም፣ በቸለታም የምታየው አይደለችም። አቶ ፋሲል፣ አቶ ወርቄ ተካ ወንድማችን በጣም አመሰግናለሁ። ሌላ ሰዓት ካለኝ ተናገር። እኔ በእውነቱ በጣም የሚያስገርመኝ የጠላቶቻችን ብቻ አይደለም፣ በውስጣችን ያለው የፖለቲካ ፍጅት፣ የፖለቲካ እሳት ማዶ ያለውን ቤት ብቻ አይደለም የራሳችን ቤትም እየበላ ነው። ስለዚህ አረዲሞች አንዘምትም ብለው ይሄን ያህል ማት የሚያሳዩ ፓርላማ ውስጥ ቁጭ ብለው የሀገሪቷን ገንዘብ እየበሉ የሀገሪቷን ጥቅም እያገኙ። በእርግጥ ጸሎት ያስፈልጋል፣ ጸሎት አያስፈልግም አይደለም። ወታደር ሰላም ሲሆን ያመርታል፣ አገር ሲናድ ሆ ብሎ ይዘምታል። ስለዚህ እኒህ ሰዎች አገር ሰላም ካልሆነ አገር እየተበጠበጠ ማን በሞተው ማን ሊበሉ ነው እኒህ ሰዎች አንዘምት የሚሉ? ማን በቆሰለው ነው እነሱ ቁጭ ብለው ትምህርት እንማራለን የሚሉት? ይሄ በምንም ተአምር የሀገሪቱ ሕግ ተሻሽሎ ማንኛውም የሀገሪቱ ዜጋ የሆነ ከ18 ዓመት ጀምሮ ብሔራዊ ውትድርና ማገልገል አለበት የሚለው ሕግ መጽደቅ ግድ ይለናል። ከዛ ውጭ እነሱ አልዘምትም ያሉትን ነገ አንዱ ተነስቶ አልዘምትም እንደገና የሚዋጋውን ሰራዊት ሞራል መንካት ነው ሲሆን እነሱ ራሳቸው መንግስት እንኳን ሳይጠራቸው አገራችን ተጠቅታለች፣ ትምህርታችን ይቆይ፣ ከሀገር ሰላም ሲሆን ተመልሰን ወደ ትምህርታችን እንመጣለን ብለው ማለት የነበረባቸው እነሱ ነበሩ። መንግስት ጥሪ አገሪቱ ጥሪ ስታደርግላቸው ደግሞ አሻፈረን ማለት ይሄ በእውነት በጣም የሚያሳዝን ነው። ማን እየወደቀ ማን ቁጭ ብሎ ሊበላ እንዳሰቡ
ይሄ በጣም የሰራዊታችን ሞራልም የሚነካ ስለሆነ እኔ ጠቅላይ ሚኒስትሩ አበክረው ይህን ህግ ማጽደቅ አለባቸው የሚል ሀሳብ አለ። አቶ ወርቄ በጣም አመሰግናለሁ። ይሄን በማስመልከትና ስለ ሀገሪቱ ተጨባጭ ሁኔታ ስለ ውስጣዊ ጉዳያችን ደግሞ ሰሞኑን በተጨማሪ ላነጋግር እፈልጋለሁ። አመሰግናለሁ። እኔም እጅግ በጣም አመሰግናለሁ አቶ ፋሲል።